ይሄንን መድረክ ያዘጋጀው አዲስ አበባ ዩኒቨርሲቲው ተስፉ ኪሮስ የቫርዳስ ክለብ ባለቤትና የሙዚቃ መድረኮችን በማዘጋጀት የሚታወቅ ሰው ነው። ይሄ ቀይ ሰሞኑን ሰይፉ ሾው ላይ ቀርቦት የነበረው ማለት ነው። ብዙ ነገር ከአዲስ አበባ መስተዳድር ከምናምን ተነጋግሮ ለኮንሰርቱ ቀን ተቆረጠ ይለናል ታምሩ። ቲክቶከሮች አስቀድሞ የማስተዋወቅ ስራ እንዲሰሩ ተደረገ። ከ10 በላይ ታዋቂና ሌሎች አዳዲስ ድምፃውያን ስራዎቻቸውን ለማቅረብ ውል ፈረሙ። ተመልከቱ። 30,000 የመግቢያ ትኬትና 30,000 ማሊያ ተዘጋጀ። ቢዝነሱ ኃይለኛ ነበር። አንዱ 500 ነው 2000 ቢሸጥ ነበር የተባለው ይሸጣል ተብሎ። ስለዚህ ያተርፈናል በሚል ምክንያት 11 ሚሊዮን ብር የወጣባቸው የድምጽ መሳሪያ አዲስ አበባ ስታዲየም ላይ ተገጠመ። ትኬት መሸጥ ተጀመረ። በጥቅሉ ይላል ታምሩ የወጣዎች 30 ሚሊዮን ብር ፈሰስ የተደረገበት ነው ለዝግጅቱ። እኔ ቢዝነስን አልቃወም፣ ሰዎች እንደዛ ብለው እንትን ያድርጉ፣ ግድ የለም ግን ነገር ነው። ስለዚህ ሳምንት ሲቀረው ግን ይላል በአርሲ ኦርቶዶክስ እምነት ተከታዮች ላይ አሰቃቂ ግድያ ተፈጸመ። መኖሪያ ቤቶች፣ አብያተ ክርስቲያናት ተቃጠሉ። ባለማተቦች ተሰደዱ። ኢትዮጵያንን አስቆጣ ከዳር እስከ ዳር ብዙ። በዚህም ምክንያት ምን ተባለ? ኮንሰርቱ እንዲሰረዝ አሊያም እንዲራዘም ዘመቻ ካምፔን ተጀመረ። እዚህ ላይ ነው ያጠፉት አዘጋጆቹ። አንድ ሳምንት ሲቀር ይሄን ቢያደርጉ ነበር ጥሩ ነበር። ሰሚ ግን አልነበረም። በኮንሰርቱ ዋዜማ ድምፃውያን ተገኝተው ልምምድ አደረጉ፣ ውሳኔያቸውን አሳለፉ። ትናንት ምን ሆነ ተፈጠረ? በኮንሰርቱ ዕለት ማለዳ ምን ተፈጠረ? አዘጋጆቹ ከለንደን የመጡ የቀድሞ አርሴናል ተጫዋች ኢማኑኤል ኢቦዬና አርሴናል ደጋፊ ቲቪ አቅራቢዎችን ተቀብለው አዲስ አበባን ሲያስጎበኙ ከተሳታፊ ድምፃውያን መካከል ጥቂቶቹ በጠነከረው ህዝባዊ ግፊት ምክንያት ራሳቸውን ከኮንሰርት አገደሉ። ሰምታችኋል። እነ ብዙዎቹ እነ ራሄል ጌጡ፣ እነ ታደለ ሮባ፣ ሌሎች ሁሉ እነ ሳሚዳን አገደሉ። ታደለ ሮባ፣ ሳሚዳን፣ ራሄል ጌጡ ቀደሙ። ዮማሪዮስ ተከተለ። አራቱ ድምፅ አዘጋጆችና ታዳሚው ይቅርታ ጠይቀው ስራዎቻቸውን እንደማያቀርቡ አሳወቁ፣ በይፋ ማለት ነው። ይሄን ተከትሎ ምን አደረጉ? ሄዱ አዲስ አበባ መስተዳድር። ትኬትም አልተሸጠልንም፣ ድምፃውያንም ሰረዙብን፣ ህዝቡም አልሳተፍም እያለን ነው። ስለዚህ ለሌላ ጊዜ ይደረግልን፣ ስታዲየሙ ይራዘም ብለው ለመንግስት ጥያቄ አቀረበ። ምን ተባሉ? አይቻልም፣ የምንም ይጨምር የገጽታ ግንባታ እያደረጋችሁ ስለሆነ መካሄድ አለበት፣ ሰውን ያመጣላችኋል አላቸው። ልብ በሉ ተመልካቾች፣ በዚህ ሁሉ መሰረዙ ለገጽታ ግንባታ ጥሩ አይደለም፣ እኛ ተመልካች እናመጣልና ታስቡ ተባሉ። ኮንሰርቱን የማካሄድ ግዴታ ተጣለባቸው። ቀድመው አንሳተፍም ካሉት ድምፃውያን ውጭ ያሉት አብዛኞቹ አርቲስቶችን በአካል ተገኝተው የተወሰኑት ማናጀሮቻቸውን ልከው የመግቢያ ባጅ ወሰዱ። ከአዘጋጆቹ ጋር ተወያዩ። አንዳንዶቹ የአዘጋጆቹን ጭንቀት ተረድተው ስራዎቻቸውን ለማቅረብ ሲስማሙ፣ አንዳንዶቹ በመገኘትና ባለመገኘት መካከል ተንሳፈው ለአመሻሹ ኮንሰርት ተቀጣጥረው ተለያዩ። ተመልከቱ። የኮንሰርቱ ምሽት ምን መሰለ? የተመልካች ድርቅና ህዝባዊ ቢተኝነት ያላስደሰተው ብልጽግና ወይም መንግስት የኮንሰርቱን ኃላፊነት ከአዘጋጆቹ ነጠቀ፣ ወሰዱ። የከተማው አስተዳደር የፓርቲውንና በተለያየ ክንፍ ያደራጃቸውን ማህበር አባሎቹን እያሰለፈና የተዘጋጀውን የአርሰናል ማሊያ እያደለ በነፃ ስታዲየም አስገባቸው። ተመልከቱ ኪሳራ። እነዚህ ሰዎች በነፃ ገብተው አዘጋጆቹን ለኪሳራ ከመዳረጋቸው በተጨማሪ ነፃ የመጠጥ ኩፖን እየተሰጣቸው በድራፍት ችርስ ሲባባሉ አመሹ። ቀድመው እንደማይመጡ ካሳወቁት 4 አርቲስቶች በተጨማሪ ቀን ላይ የመግቢያ ባጅ የወሰዱ ሌሎች 4 ድምፃውያን ደብዛቸው ጠፋ። ማን? ልጅ ሚካኤል፣ ሮቤል ሚደቅሳ፣ አማኑኤል የማንና ሚክዋን ኮንሰርቱ ላይ አልመጡም። በደንብ መዝግቡ እሺ። እነ ልጅ ሚካኤል አልመጡም፣ አልተገኙም። በጥቅሉ ከ10 ተጠባባቂ ድምፃውያን መካከል 8ቱ የውሃ ሽታ ሆኑ። ከነዚህ ውስጥ በቅርቡ አልበም ያወጣው ሚካኤል አትክልት ወይም ሚክዋን ለዚህ ኮንሰርት ብሎ ከአሜሪካ ድረስ ሲያትል ተነስቶ አዲስ አበባ ቢመጣ መጨረሻ ላይ ሐሳብ ከቀየሩት ጋር ሆኖ አልገባም ብሎ ሰረዘሱ። የህዝብ ድምፅ አያችሁት። እና ኮንሰርቱ 80% ቆይታ በዲጂዎች ሙዚቃ፣ በቲክቶከሮች ጭፈራ ተሸፈነ። በዕለቱ ተገኝተው ስራዎቻቸውን ያቀረቡት ድምፃዊ አስገኘው አሽኮ፣ አስጌ ኢዴንዴሾና አዲስ ሙላት፣ ሊያ ግርማና ኪስማ ብቻ ሆኑ። ኮንሰርቱ አነጋጋሪ ኮንሰርቱ በትርፍ ሳይሆን በበዛ ክስረት ተፈጽሟል። አዘጋጆቹ ያወጡትን ሩብ ያህል ሳያገኙ የለፉትን ሲሶ ያህል ሳይክሳቁ ድግሳቸውን ለበላተኛ አስረክበው በገንዘብም
በሞራልም ከስረው ወጡ። ከመንግስት ጫና በተጨማሪ ለውሳኔ በመዘግየታቸውና ኮንሰርቱ ወደ ሌላ ቀን ማሸጋገር እድላቸውን በማበላሸታቸው ዋጋ ከፈሉ። ብዙዎች አውጥተናል የሚሉት አዘጋጆቹ ስኬትና ትርፍን ሲያሳኩ መና ቀርተዋል። ከህብረተሰቡ ጋር የተጋባውና ለገጽታ ግንባታ ተጨንቆ ኮንሰርቱን የተቆጣጠረው መንግስትም አብዝቶ ከስሯል። የህዝብ መቀለጃ ሆኖ ራሱን አስገብቷል በማለት አጠቃላይ ያለው ነገር ያደርጋል። በኪሳራ ተደምድሟል። መቲ ያለው እውነታ ይሄ አንዳንድ ቪዲዮዎች ሲያወጧቸው ነበር መደበቅ ያልቻሉ እንደው ብሎ ማለት ነው። የአርሴናልን ቲሸርት ለብሰው ማንቼ ይችላል ምናምን ብያሉ ስለ ማንቸስተር ሲዘፍኑ የነበሩት አይታችኋል። በግዴታ ሜዳቸውን የምታውቁ ማለት ነው። የአርሴናልን ቲሸርት ለብሰው ለዕለቱ አበልና ያው ለእንጀራ ከዛ በኋላ ላይ ሞቅ ሲለው ያን እንዳልከው የነፃውን መጠጥ ምናምን ጠጣና ማንቼ ይችላል ምናምን እያለ ስለ ማንቸስተር ሲዘፍን ሌላው በባስ ሲጫኑ በራሳቸው አደረጃጀት ጥበቃ እየተደረገ በቁጥር እየተሰለፉ በአውቶቡስ ሲጫኑ ምናምን አይተናቸዋል። አሁን ግልጹ አንድና አንድ ነገር ነው። እንደዚህ አይነት ነገር መለማመድ እንደማንችል የአዲስ አበባ ህዝብ ነግሮናል። ብዙ የአዲስ አበባ ህዝብ ብቻ አይደለም። በዛ ቦታ ላይ ይህን በዚህ ነገር አንስማማም ከህዝብ ጋር ነው የምንቆመው ያሉ ከያንያንን ማክበር አለብን። አይ ምንም አታመጡትም ብሎ የሄዱትን መብታቸው ነው፣ መብታቸውን እናከብራለን። እኛም ግን መብት አለን፣ እነሱም ቦይኮት የማድረግ መብት አለን። እነሱም በደማችን ላይ እንዳይቀልዱ በእኛ በማህበረሰባችን ላይ ቁጭ ብለው እንጀራ እየበሉ መልሶ ያንን ማህበረሰብ ከሚረግጥ ጋር አብረው እንዳይረግጡ ግን መከላከል የዛ መብት አለን። የሚፈልጉትን ይደግፉ። በሰው ጣልቃ ገብተን ለምን ሄድ ካትሄድ አንልም። ከዚህ በኋላ ግን እነሱ የሚሰሯቸውን ስራዎች፣ የእነሱን ዩቲዩቦች፣ የእነሱን ማንኛውንም ነገር ቦይኮት በማድረግ ማህበረሰቡ ራሱን ከእንደዚህ አይነት ግፈኛ አካሄድ ከግፍ ሀገሪቷን ነፃ የማውጣት ነው። ከግፍ ነው ባይዘው ይሄ ግፍ እየተለማመድ ነው መጥቶ ውጦናል። አሁን ደጋግሜ ነው የምናገር፣ እስከ አንገታችን ውጦናል። ይህን መለማመዳችን አሁን በቃ የሚባልበት ዝግጅት ላይ መድረስ አለብን። እዛ አደረጃጀት ላይ መምጣት አለብን። የኛ ህዝብ ለነገሩ ቀላል አይደለም። በዚህ ጉዳይ ላይ ኦልሬዲ ብዙ ነገሮች ሰብስክራይብ እየተደረጉ ነው። እኔ በስድቡ በምናምኑ ብዙም አልስማማ፣ ምንም አይደለም። ሙያ በልብ ነው። እነዚህ ሰዎች በዚህ ሁኔታ ላይ በኢትዮጵያ በመከሯና በለቅሷ ጊዜ በህዝባችን ለቅሶና ጭፍጨፋ ጊዜ በተቃራኒ ለቆሙት ሁልጊዜ በተቃራናችን ናቸው። በምንም ተአምር በእነሱ መንገድ አንሄድም። በምንም ተአምር ከነሱ ጋር አንቆምም፣ ከነሱ ጋር አንታይም። ዛት ሙያቸው እዛ ላይ ያበቃል ማለት ነው። ብዙዎችን እኮ ቢማሩ ጥሩ ነበር። ከዚህ በፊቶች በዛ መማር አለባቸው። በቃ ይሄ ህዝብ ጉልበት የለውም ብለው ይሄ ህዝብ አቅም የለውም ብለው በዚህ ደረጃ ሊሳለቁበት ከጉልበተኞችና ባለገንዘቦች ጋራ ሊሳለቁ ከሄዱ ማህበረሰቡ ባለው ጉልበት ደግሞ የራሱን ነገር መናገር መቻል አለበት እና እሱ አንዱ ነው። ይሄንን መደረግ አለበት እንጂ በህዝብ ለቅሶ ላይ እየጨፈሩ ኑሮ ይበቃል። ስለዚህ እነሱን የምናከብረውን ማክበር አለብን። ከዛ ውጪ በዚህ በአርሴናል ጉዳይ እኔ በጣም የአዲስ አበባ ልጆች በዚህ ጉዳይ ላይ የራሳቸውን ያዳኑ ከያንያንን በጣም ነው የማመሰግናቸው። ራሳቸውን ብቻ አይደለም ሀገራችንን ተስፋ አላት የአረመኔ አገር እንዳትሆን የታደጉበት ነው። በዚህ አጋጣሚ ደግሞ የአዲስ አበባ ልጅ ዛሬ የአዲስ አበባ ልጅ መስዋዕትነት እየተናገርን ባለበት ሁኔታ የአዲስ አበባ ልጅ ተሰብስቦ ጨፈረ ለማስባል የሌለውን ባህሪ፣ የሌለውን ጸባይ፣ የሌለውን ጭካኔ እዛ ውስጥ ጨምቀው ሊያጠፉት የነበረውን ማንነቱን አጽድቷል። ምንም የአዲስ አበባ ከሸገርና ጫፍ ከመሳሰሉት ከተለያየ አካባቢ ነው እየመጡ ሲጨፍሩ የነበሩት እናውቃለን። የአዲስ አበባ ልጅ በተወሰነ ካድሬ የሆነ ምናምን የሆነ እንጀራ የሚበላ ካልሆነ አብዛኛው ተከቶ ነው ያለው። እንደውም በየሶሻል ሚዲያው የለውም፣ አልነበርኩም፣ እቃወማለሁ እያለ እየተናገረ ነው። ስለዚህ ይሄ ከአዲስ አበባ ህዝብ ጫንቃ ላይ ራሳቸውን ማንኛውም ሰው እንዲያነሱ በዚህ አጋጣሚ ይህንን ያደረገው ብልጽግና ነው። በአደረጃጀቱ እንደ ማንኛውም የብልጽግና ድጋፍ ሰልፎች የብልጽግና የድጋፍ ፓርቲ ነው ብዬ ነው የማየው። ይሄ የበቀደሙ